ከወሊድ በኋላ መቼ ነው ግንኙነት ማድረግ የሚቻለው? ከ3 እስከ 6 ሳምንት ባለው ጊዜ ውስጥ ግንኙነት ማድረግ መጀመር ይቻላል። ነገር ግን ዋናው የሴቷ ኮምፎርታብል መሆን፣ የሴቷ መፈለግና ስቲች ደግሞ ከነበራት ቁስሉ ያለበት ሁኔታ ማተር ያደርጋል ማለት ነው። ስለዚህ ከዛ በኋላ የመጀመሪያዎቹን 6 ወራት የተወሰኑ ዲስኮምፈርቶች፣ የተለያየ ስሜት፣ እነዚህ አይነት ነገሮች ሊኖሩ ይችላሉ። ነገር ግን በዚህ ጊዜ ውስጥ ከልክ ያለፈ ህመም የሚኖር ከሆነና ህመሙና ዲስኮምፈርቱ እየቀነሰ የማይመጣ ከሆነ ምናልባትም ስቲቹ ላይ ችግር ሊኖር ስለሚችል መታየት ይኖርብሻል ማለት ነው። ባሎቻችሁን ለማስደሰት ስትሉ ኦርጋዝም ፌክ የምታደርጉ ሴቶች እረፉ። ምክንያቱም እናንተ እንደዚህ በምታደርጉበት ጊዜ አንደኛ ባልየው ልክ ስራ የሰራ ስለሚመስለው የተሳሳተ ቴክኒኩን ይቀጥልበታል። ሁለተኛ ደግሞ ከቴክኒክ ስህተት ነው ወይስ እናንተ ኦርጋዝም ችግር አለባችሁ የሚለው እንዳይታወቅ ያደርጋል። ስለዚህ እርስ በርሳችሁ ማውራት የግድ ይጠበቅባችኋል። የምትፈልጉትን የሚያስደስታችሁን ማድረግ ያለበትን ነገር ንገሩት። እናንተም ደግሞ በስነ ስርዓት ሴቷ የምርም እየተደሰተች ነው ወይስ ፌክ እያደረገች ነው የሚለውን ነገር መለየት መቻል ይኖርባችኋል ማለት ነው። አንድ ሴት በስቲች ከወለደች በኋላ ኢንፌክሽንን ለመከላከል እንዲሁም ደግሞ ስቲቹን እንዳይለቅ ማድረግ ያለባትን ነገሮች ነው የምነግራችሁ። የመጀመሪያው ነገር ለመጀመሪያው 24 ሰዓት በረዶ መጠቀም እንችላለን። በረዶ ስንጠቀም ግን ቀጥታ ቆዳችን ላይ ሳይሆን በሌላ ነገር በጨርቅ ምናምን ይዘነው ነው የምናደርገው። ይህንን በምናደርግበት ጊዜ ቫዞ ኮንስትሪክሽን የምንለውን ኢፌክት ወይም የደም ስሮቹ እንዲጠቡ ስለሚያደርግ በዛን ጊዜ ያለውን የደም መፍሰስና እንዲሁም ደግሞ የእብጠት ሪስክን ይቀንስልናል ማለት ነው። ከ24 ሰዓት በኋላ ግን በረዶ ሳይሆን የምንጠቀመው ዋርም ሲትስ ባዝ የምንለው ነው። ይህ ደግሞ ለብ ያለ ውሃ ውስጥ መቀመጥ ማለት ነው። ከ10 እስከ 15 ደቂቃ ይህንን ማድረጋችን ደግሞ ቫዞ ዳይሌሽን የምንለውን ወይም ደግሞ የደም ስሮቻችንን ከፈት ስለሚያደርጋቸው ደም ወደዛ ፍሎ ያደርጋል። ስለዚህ ያ ቁስል ቶሎ እንዲድን ያደርጋል ማለት ነው። እንዲሁም ህመምንም ደግሞ ይቀንስልናል። በተጨማሪ ደግሞ ንጽህናውንም ለመጠበቅ ያግዘናል ማለት ነው። ከዛ ባለፈ ደግሞ ሌላ የሚመከረው ነገር ማስታገሻዎችን መውሰድ ነው። ለህመም ማስታገሻ ቀለል ያሉትን ኦፒዮይድስ የሚባሉትን ሳይሆን ከፋርማሲ ላይ ዝም ብለን ያለ ሐኪም ማዘዣ የምንገዛቸውን መድኃኒቶች መጠቀምም ይጠቅማል። ሌላኛው ደግሞ መረሳት የሌለበት ነገር የሰገራ ማለስለሻዎችን መጠቀም ነው። ይህ ደግሞ ድርቀትን ስለሚከላከልልን እንዲሁም እንዳንገፋ ስለሚያደርግ ቁስሉ በስነስርዓት እንዲድን ይረዳል ማለት ነው። ከማህፀን የሚወጣ ፈሳሽን በማየት ለእርግዝና ዝግጁ ነኝ ወይስ አይደለሁም የሚለውን ማወቅ ይቻላል። ወር አበባ ከሄደ በኋላ በሚኖሩት ጊዜያት ብዙ ጊዜ ፈሳሽ ላይኖር ይችላል። ከኖረ ግን ደግሞ ትንሽና ሽታ የሌለው እንዲሁም ደግሞ ስቲኪ የሚሆኑ የመጣበቅ አይነት ባህሪ ያለውና ነጭ አይነት ነው የሚሆነው። ከዛ በኋላ እንቁላል ሊለቀቅና በሚለቀቅበት ጊዜ ግን የኤስትሮጅን መጠን ስለሚጨምር የሚሆነው በጣም ቀጭን ክሊር ወይም ግልጽ የሆነ የእንቁላል ነጩ ፓርት አይነት እና የሚለጠጥ ነው የሚሆነው። በዚህ ጊዜ የማርገዝ እድልሽ በጣም ከፍተኛ ነው። ከዛ በኋላ በሚመጣው ጊዜ ደግሞ ፕሮጀስትሮን ስለሆነ የሚበዛው ተመልሶ የመወፈር ነጭ የመሆን ባህሪ ይኖረዋል ማለት ነው። እነዚህ ኖርማል ናቸው። አብኖርማል የምንለው ደግሞ በጣም ቢጫ የሚሆን ከሆነ እንደ አይብ የሆነ የመፈርፈር አይነት ባህሪ ካለው፣ አረንጓዴ፣ አንዳንዴ ደግሞ ከወር አበባ ውጭ ደም መሀል ላይ የሚመጣ ከሆነ እነዚህ አይነት ነገሮች ካሉ የተለያዩ ኢንፌክሽኖች ምልክቶች ስለሚሆኑ ወደ ሕክምና ተቋም መሄድ ያስፈልጋል። በሳምንት ከ3 ጊዜ በታች የምትጸዳዱ ከሆነ፣ መጸዳጃ ቤት ከሄዳችሁ በኋላ ደግሞ በጣም የምትቸገሩ ህመም ካለው፣ የሚያስምጥ የሚያስጨንቃችሁ ከሆነ፣ እንዲሁም ደግሞ ጠንካራ የሆነና ደረቅ ሰገራ ከሆነ የሚወጣው፣ ከዚያ ደግሞ ከወጣችሁ በኋላ ሆዳችሁ ስቲል ሙሉ የሆነና ያልጨረሳችሁ አይነት ስሜት የሚሰማችሁ ከሆነ ይህ ቪዲዮ ለእናንተ ነው። እነዚህ የሆድ ድርቀት ምልክቶች ናቸው። አብዛኛው ጊዜ የሚመጡት ደግሞ በቂ ፋይበርን ካለመመገብ፣ ውሃ ካለመጠጣት፣ እንቅስቃሴ ካለማድረግና መጸዳጃ ቤት የመሄድ ፍላጎትን ችላ ከማለት ነው። ስለዚህ እነዚህ ነገሮች የምንቀርፍባቸው መንገዶች ቀላል የሚመስሉ ነገር ግን በጣም ወሳኝ ናቸው። የመጀመሪያ ፋይበር መመገብ ነው። ፋይበር ላይ ሌላ ቪዲዮ ሰርች የላችኋለሁ፣ እሱን ሄዳችሁ ቼክ አድርጉት። ሁለተኛው ደግሞ በቂ ውሃ መጠጣት ነው። ሌላኛው ደግሞ መጸዳጃ ቤት የመሄድ ፍላጎታችንን እንችላለ ማለት ነው። ከዚያ ደግሞ እንቅስቃሴ ማድረግ። እነዚህን ሁሉ አድርጋችሁ የማይተው ከሆነ ግን ሌሎች ችግሮች ሊሆኑ ይችላሉ። ከነዛ መካከል ደግሞ የስኳር ህመም ካለ፣ የእንቅርት ችግር ካለ፣ እንዲሁም ከአንጀት ጋር የተያያዙ ደግሞ ሌሎች ክሮኒክ ኢንፍላማቶሪ ኮንዲሽንስ የምንላቸው እንደ IBS የመሳሰሉት ካሉ እነሱ ምክንያቶቹ ሊሆን ይችላሉ። አንዳንድ ጊዜ ደግሞ መድኃኒቶችም እንዲህ ሊያደርጉ ይችላሉ። አይረን ሰፕሊመንቶች እና ኦፒዮይዶች ደግሞ ዋነኞቹ ናቸው። አመጋገባችሁን አስተካክላችሁ እንቅስቃሴ አድርጋችሁ በቂ ውሃ በደንብ ጠጥታችሁ የማይስተካከል ከሆነ ግን በጣም ለአጭር ጊዜ የሚወሰዱ ማለስለሻ መድኃኒቶች አሉ። እነሱን መጠቀም ይቻላል። ታዲያ መቼ ሐኪም ቤት እንሄድ?
ከሰገራ ጋር ደም መቀላቀል ካለ፣ ያልታሰበ ክብደት መቀነስ፣ እንዲሁም ደግሞ ከባድ የሆድ ቁርጠትና አየርም የማይወጣ ከሆነ ሆዳችን የሚወጠር አይነት ስሜት ካለው ወደ ሐኪም ቤት መሄድ ጥሩ ነው። የደም ግፊታችሁን ለመቀነስ እነዚህን ተጠቀሙ። አንደኛ፣ ከፍ ያለ የፖታሽየም ይዘት ያላቸውን ምግቦች ተመገቡ። ፖታሽየም የሶዲየምን ተጽዕኖ መቀነስ የሚችል ሲሆን ሙዝ፣ ስኳር፣ ድንች፣ ቆስጣና ብርቱካን ላይ ማግኘት እንችላለን። ሁለተኛ፣ ጨው ቀንሱ። ከቻላችሁ ደግሞ አቁሙ። ጨው በውስጡ የሚገኘውን ሶዲየም ከፍ ያለ የደም ግፊት እንዲከሰት ከሚያደርጉ ነገሮች ውስጥ አንዱ ነው። ጨው የግድ መጠቀም ካለባችሁ እንኳን ቅንጣት ታክል ጨው ብቻ መጠቀም። የታሸጉ ምግቦች በውስጣቸው ጨው ስለሚይዙ የታሸጉ ምግቦችን ባትመገቡ ይመከራል። ሶስተኛ፣ በቂ የሆነ እንቅልፍ ተኙ። በቀን ከ6 እስከ 8 ሰዓታት መተኛት የደም ግፊትን ለማውረድ ያግዛል። አራተኛ፣ ጭንቀትን በተቻላችሁ መጠን ቀንሱ። ለተወሰነ ጊዜ መጨነቅ ግፊታችሁ ለአጭር ጊዜ ከፍ ብሎ እንዲቆይ ያደርጋል። ነገር ግን ረዘም ያለ ጭንቀት ግፊታችሁ ላይ በቋሚነት ተጽዕኖ ይኖረዋል። አምስተኛ፣ በቂ የሆነ አካላዊ እንቅስቃሴ ማድረግ። እንቅስቃሴ ለማድረግ የግድ ጂም መሄድ አይኖርባችሁ። በሳምንት ከ3 እስከ 5 ቀን ለ30 ደቂቃ የእግር መንገድ ማድረግ። ከሽንት ቤት በደቂቃዎች ለመውጣት ከፈለጋችሁ ይህንን ተጠቀሙ። ሽንት ቤት ገብታችሁ ለሰዓታት የምትቆዩ ከሆነና ኧረ ምነው ቶሎ በተገላገልኩ የምትሉ ከሆነ ማግኒዥየም ሲትሬትን ተጠቀሙ። ማግኒዥየም የአንጀታችሁን ጡንቻዎች በማነቃቃት ሰገራ በቀላሉ ለመውጣት እንዲችል ያደርጋል። በሆዳችሁ ውስጥ የተከማቸ አላስፈላጊ የሆነ ጋዝን ለማስወጣት ይጠቅማል። ሽንት ቤት ገብታችሁ ያለውን ጫና ይቀንስላችኋል። ያለምንም ህመም በፍጥነት ከሽንት ቤት እንድትወጡም ይረዳል። ታዲያ ማግኒዥየም ሲትሬትን ስትጠቀሙ ከተጠቀማችሁ በኋላ በአንድ ትልቅ ብርጭቆ ውሃ መጠጣት አለባችሁ። ውጤቱን በጣም ፈጣን ሊሆን ስለሚችል በአቅራቢያችሁ መጸዳጃ ቤት ሊኖር ይገባል። መቅላት ለምትፈልጉ፣ በቃ ቆዳችሁ ጥርት እንዲል ለምትፈልጉ፣ ቆዳችሁን ሳትጎዱ ሰውነታችሁን የምታሳምሩበትን መፍትሄ ልንገራችሁ። በግንባራችሁ፣ ባፋችሁ ዙሪያ ወይም በጉንጫችሁ አካባቢ ቆዳችሁ ጠቁሮ የፊታችሁ ቀለም ከተቀየረባችሁ የተለያዩ መርዛማ ንጥረ ነገሮችን የሚይዙ ክሬሞችን መጠቀም አይኖርባችሁ። ቆዳችን በውስጡ ሜላኒን የተባለ ተፈጥሯዊ ቀለም አለው። ታዲያ ለረጅም ሰዓት ለፀሐይ ብርሃን ስትጋለጡ፣ የሆርሞን መዛባት ሲኖር፣ እድሜያችሁ ሲጨምር፣ እንዲሁም ጤናማ ያልሆኑ ምግቦችን ስታዘወትሩ በሰውነታችሁ ውስጥ ኦክሲዴቲቭ ስትረስ ስለሚኖር ሜላኒን ከመጠን በላይ መመረት ይጀምራል። ይህም ቆዳችሁ እንዲጠቁር ያደርጋል። ታዲያ ቆዳችሁን ለማቅላት ላይፖሶማል ግሉታታዮንንና ኮላጅንን መጠቀም ትችላላችሁ። ግሉታታይን በሰውነታችሁ ውስጥ ያለውን መርዛማ ንጥረ ነገር በማስወገድ ቆዳችሁ ፍክት ያለ እንዲሆን ያደርጋል። ኮላጅን ደግሞ ያረጁና መወገድ ያለባቸውን የቆዳ ሴሎች በአዲስ በመተካት የወጣት ቆዳ እንዲኖራችሁ ያደርጋል። ግሉታታይንና ኮላጅን በተፈጥሮ በሰውነታችን ውስጥ የሚገኙ ሲሆን እድሜያችን ሲጨምርና በተለያዩ ምክንያቶች መጠናቸው እየቀነሰ ይመጣል። ለዚህም ደግሞ እነዚህን ሰፕሊመንቶች መጠቀም ትችላላችሁ። ሙዝ መብላት የሌለባቸው ሰዎች፣ አንደኛ፣ ከፍተኛ የሆነ ማይግሬን ያላቸው ሰዎች። ሙዝ በውስጡ ታይራሚን የተሰኘ ንጥረ ነገር የሚይዝ ሲሆን አንዳንድ ሰዎች ላይ የራስ ምታትን ያስነሳል። ሁለተኛ፣ የኩላሊት ህመም ያለባቸው ሰዎች፣ ከፍ ያለ የፖታሽየም ይዘት ስላለው ኩላሊት ላይ ጫና ይፈጥራል። ሶስተኛ፣ ሙዝ ሲበሉ የጨጓራ ህመም ወይም ቃር የሚነሳባቸው ሰዎች። አራተኛ፣ ብጉር ያለባቸው ሰዎች። የበሰለ ሙዝ ከፍተኛ የሆነ ግላይሴሚክ ኢንዴክስ ስላለው አንዳንድ ሰዎች ላይ ብጉርን ያባብሳል። አምስተኛ፣ የተቆጣ አንጀት ወይም አይቢዲ ያለባቸው ሰዎች፣ ምክንያቱም በውስጡ ያለው ፍሩክቶስ አንዳንድ ሰዎች ላይ የሆድ መነፋትና ተቅማጥ ያስከትላል። ስድስተኛ፣ የስኳር ህመምተኞች ወይም ኢንሱሊን ሬዚስታንስ ያለባቸው ሰዎች፣ በተለይም ደግሞ ቢጫ የሆነና የበሰለ ሙዝ መብላት የለባቸው፣ ምክንያቱም የበሰለ ሙዝ ከፍተኛ ግላይሴሚክ ኢንዴክስ አለው። ቲማቲም መብላት የሌለባቸው 5 ሰዎች፣ አንደኛ፣ የጨጓራ አሲድ መውጣት አሲድ ሪፍሌክስ ወይም ጀርድ ያለባቸው ሰዎች። ቲማቲም ከፍተኛ የሆነ የሲትሪክ እና የማሊክ አሲድ ይዘት አለው። እነዚህ አሲዶች የጨጓራን ፈሳሽ በማባባስ የሆድ ዕቃን የላይኛው ክፍል ያቃጥላሉ። የጨጓራ ህመም፣ የቃጠሎ ስሜት ወይም ሀርት በርን የሚያስቸግራችሁ ሰዎች ቲማቲም በጥሬውን ወይም ደግሞ በስጎ መልክ ስትመገቡ ህመሙ ይነሳባቸዋል። ሁለተኛ፣ የኩላሊት ጠጠር ወይም ከባድ የኩላሊት ህመም ያለባችሁ ሰዎች። ቲማቲም በፖታሽየም የበለጸገ ነው። ኩላሊት በትክክል በማይሰራበት ጊዜ ከፍተኛ ፖታሽየም ከደምና ከሰውነት ውስጥ ማስወገድ ስለማይችል ለልብ ጤና አደገኛ ይሆናል። በቲማቲም ፍሬ ውስጥ የሚገኘው ኦክሳሌት ከካልሽየም ጋር በመቀላቀል በኩላሊት ውስጥ የካልሽየም ኦክሳሌት ጠጠር እንዲፈጠር ያደርጋል። ሶስተኛ፣ የመገጣጠሚያ ህመም ወይም ሪህ ያለባቸው ሰዎች። ቲማቲም በውስጡ ሶላኒን የተባለ አልካሎይድ ይዟል። ይህ ንጥረ ነገር በአንዳንድ ሰዎች ላይ በመገጣጠሚያ አካባቢ የካልሽየም መከማቸትና እብጠትን በማባባስ የመገጣጠሚያ ወይም የሪህ ህመምን ሊቀሰቀስ ይችላል። አራተኛ፣ የተቆጣ አንጀት ህመም ወይም አይቢኤስ ያለባቸው ሰዎች። የአንጀት መረበሽ ወይም ኢሪቴብል ቦል ሲንድሮም ያለባቸው ሰዎች የቲማቲም ልጣጭና ፍሬ በቀላሉ ስለማይፈጭላቸው የሆድ መነፋት፣ ጋዝ፣ ቁርጠት ወይም ተቅማጥ ሊያጋጥማቸው ይችላል። አምስተኛ፣ ለሳምባ ህመም፣ አስማ ወይም አለርጂክ የተጋለጡ ሰዎች። ቲማቲም በውስጡ ሂስታሚን የተባለ ውህድ ይዟል። ይህ ውህድ ለአለርጂክ ተጋላጭ በሆኑ ሰዎች ላይ የሰውነት መቆጣት
መቆጣትን፣ ማሳከክን፣ ሽፍታ ወይም የክሮኒክ አስምን ሊያነሳሳ ይችላል። ቲማቲም ሙሉ ለሙሉ መተው ካልቻላችሁ ልጣጩንና ፍሬውን አስወግዳችሁ በደንብ አብስላችሁ መጠቀም የአሲድና የኦክዛሌት መጠኑን ለመቀነስ ይረዳል። ኦሜጋ 3 ለተከታታይ 30 ቀናት ብትጠቀሙ ሰውነታችሁ ላይ የምታዩትን ለውጥ ልንገራችሁ። በመጀመሪያው ሳምንት አእምሯችሁ ላይ ለውጥ ማየት ትጀምራላችሁ። እንደሌላ ጊዜ ሀሳባችሁ መበታተን ያቆማል። በቀላሉ ትኩረታችሁን መሰብሰብ ትችላላችሁ። ስራችሁም ላይ ረዘም ላለ ጊዜ በትኩረት መስራት ትጀምራላችሁ። ከሁለተኛው ሳምንት ጀምሮ የልባችሁ ጤንነት እየተሻሻለ ይመጣል። በሰውነታችሁ ውስጥ ያለው ኢንፍላሜሽን ወይም ብግነት ስለሚቀንስ ጠዋት ስትነሱ የሚሰማችሁ የመገጣጠሚያ ህመም ይቀንስላችኋል። እንቅልፋችሁም የተሻለ እየሆነ ይመጣል። ከሶስተኛው ሳምንት ጀምሮ አይናችሁ ላይ ለውጥ ማየት ትጀምራላችሁ። የአይናችሁ ድርቀት እየቀነሰ ይመጣል። የማቃጠልና የመቆርቆር ስሜት ካላችሁ እየቀነሰላችሁ ይመጣል። በአራተኛው ሳምንት ደግሞ ስሜታችሁ እየተረጋጋ ይመጣል። ያለ ምክንያት መበሳጨትና መደበር ታቆማላችሁ። የሰውነታችሁ በሽታ የመከላከል አቅምም ከፍ እያለ ይመጣል። የኦሜጋ 3 ሰፕሊመንት ከዚህ ውጪ እጅግ ብዙ ጥቅሞች ያሉት በየትኛውም እድሜ ክልል ውስጥ ያለ ሰው መጠቀም የሚችለው ጠቃሚ የሆነ የሰፕሊመንት አይነት ሲሆን ድብርትና አቅም ማነስ የሚያስከትል የቫይታሚን እጥረት እንዳለ ታውቃላችሁ? ብዙ ጊዜ የቫይታሚን ዲ እጥረትን ከአጥንት ጤና ጋር ብቻ እናያይዘዋለን። ነገር ግን የቫይታሚን ዲ እጥረት ሲኖር በአእምሯችን ውስጥ የደስታ ስሜትን የሚቆጣጠሩ እንደ ሴሮቶኒን ያሉ ሆርሞኖች ምርት ይቀንሳል። በዚህም ምክንያት ያለምንም በቂ ምክንያት መድከም፣ መጨነቅ እንዲሁም ለድብርት መጋለጥ ያጋጥሟቸዋል። ለረጅም ሰዓት ብትተኙም የድካም ስሜት የማይለቃችሁ ከሆነ፣ ወገባችሁ አካባቢ ህመም ካላችሁ፣ የስሜት መለወጥ የሚያስቸግራችሁ ከሆነና በተለይም ደግሞ የፀሐይ ብርሃንን በበቂ ሁኔታ የማታገኙ ከሆነ የቫይታሚን ዲ እጥረት ሊኖርባችሁ ይችላል። ለዚህ ተፈጥሯዊ የሆነው መፍትሄ የፀሐይ ብርሃንን ማግኘት ሲሆን የፀሐይ ብርሃንን በበቂ ሁኔታ ማግኘት ካልቻላችሁ የቫይታሚን ዲ ሰፕሊመንቶችን መጠቀም ትችላላችሁ። የቫይታሚን ዲ ሰፕሊመንት የአጥንታችሁን፣ የልባችሁን እንዲሁም የስነ ልቦናችሁን ጤንነት ይጠብቃል። በጣም እበላለሁ ኪሎዬ ግን አይጨምር ወይም ደግሞ አልበላም እኮ ግን ኪሎዬ ዝም ብሎ ይጨምራል የምትሉ ሰዎች ኪሎ መጨመርና ከኪሎ መቀነስ ጋር ስለምትገናኝ አንድ እጢ ልንገራችሁ። በአንገታችን ስር ታይሮይድ የምትሰኝ እጢ የምትገኝ ሲሆን ከታይሮይድ እጢ ስራዎች ውስጥ አንዱ የሰውነታችንን ሜታቦሊዝም ወይም ደግሞ ካሎሪ አጠቃቀም መቆጣጠር ነው። ታዲያ የታይሮይድ ጤና በሁለት መንገድ ሊታወክ የሚችል ሲሆን አንደኛው ሃይፖታይሮይዲዝም ነው። ይሄኛው አልበላም ግን ክብደቴ ይጨምራል ከምትሉ ሰዎች ጋር የሚገናኝ ሲሆን ሃይፖታይሮይዲዝም ሲኖርባችሁ ሰውነታችሁ ከምትመገቡት ምግብ የምታገኙትን ካሎሪ የሚያቃጥልበትን ፍጥነት በጣም ይዘገያል። በጣም ትንሽ እየበላችሁ ኪሎአችሁ ሊጨምር ይችላል። ሰውነታችሁ ማስወገድ የነበረበትን ውሃ ይዞ ስለሚያቆይ ይህም ኪሎአችሁ እንዲጨምርና ፊትና እግራችሁ አካባቢ እብጠት እንዲኖርባችሁም ያደርጋል። ውፍረት ከመጨመር በተጨማሪ ከፍተኛ የሆነ የድካም ስሜት፣ ቅዝቃዜን መቋቋም አለመቻል፣ የፀጉርና የጥፍር መሰባበር፣ የሆድ ድርቀት፣ ድባቴና የልብ ምት መዛባት ሊያጋጥማችሁ ይችላል። ሁለተኛው ደግሞ ሃይፐርታይሮይዲዝም የምንለው ብዙ በልታችሁ ክብደታችሁ እንዳይጨምር የሚያደርግ የታይሮይድ ችግር ነው። ሃይፐርታይሮይዲዝም በሚኖርባችሁ ጊዜ ሰውነታችሁ ያገኘውን ካሎሪ እንዳለ በፍጥነት ስለሚያቃጥል ክብደታችሁ እየቀነሰ ይሄዳል ወይም ደግሞ ለመጨመር ትቸገራላችሁ። ከክብደት መቀነስ በተጨማሪ መረበሽ ወይም መጨነቅ፣ ሙቀትን መቋቋም አለመቻል፣ የእጅ መንቀጥቀጥ፣ የልብ ምት መጨመር፣ ተቅማጥ ወይም አይናችሁ ወጣ ወጣ ማለት ሊጀምር ይችላል። እነዚህ ምልክቶች ራሳችሁ ላይ ያስተዋላችሁ ከሆነ የታይሮይድ ፈንክሽን ቴስት ማሰራት የሚኖርባችሁ ሲሆን አቅራቢያችሁ ወደሚገኝ የጤና ተቋም ማምራት ይጠበቅባችሁ። የኮሌስትሮል መጠኔ በጣም ጨምሯል፣ ምን ላድርግ ላላችሁኝ መፍትሄ ልንገራችሁ። ሰላም ዶክተር ሚስትር። መጥፎ ኮሌስትሮል ወይም ኤልዲኤል በደም ስሮቻችን ውስጥ ሲከማች የደም ዝውውርን ያስተጓጉላል። ይህ ችግር ለልብ ህመም፣ ለደም ግፊትና ለተለያዩ ድንገተኛ አደጋዎች ያጋልጣቸዋል። ታዲያ የመጥፎ ኮሌስትሮል መጠንን ለመቀነስ አንደኛ ፊሽ ኦይልን ወይም ኦሜጋ 3ን መጠቀም የመጥፎ ኮሌስትሮል መጠንንና የትራይግላይሰራይድ መጠንን በቀላሉ መቀነስ ይችላል። ሁለተኛ ሲሊየም ሀስ። ሲሊየም ሀስ ከፍተኛ የሆነ ፋይበርን የሚይዝ ሲሆን መጥፎ ኮሌስትሮልን መቀነስ ይችላል። የመጥፎ ኮሌስትሮል መጠንን ዝቅ ማድረግና የጥሩ ኮሌስትሮል መጠንን ከፍ ማድረግ ከፈለጋችሁ ሲሊየም ሀስ እና ፊሽ ኦይልን መጠቀም የምትችሉ ሲሆን